ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በዚህ ቻፕተር የምናወራው አፍሪካ ላይ ፎከስ አድርገን ነው። በተለይ ስለ ላንጉዌጅ እንዲሁም ስለ ተለያዩ ዳይናስቲዎች እንዴት ፎርም እንደተደረጉ እና አፍሪካ ቆይታዋ ምን ይመስል ነበረ የሚለውን ነው የምንመለከተው ማለት ነው። መጀመሪያ የምንመለከተው ስለ አፍሪካን ላንጉዌጅ ነው። ስለነዚህ ላንጉዌጅ ዳይቨርሲቲ ልዩነታቸውን እንዲሁም ደግሞ አንድ የሚያደርጋቸውን ነገር ዲስከስ እያደረግን የምንሄድ ይሆናል ማለት ነው። አፍሪካ እንግዲህ በውስጧ ከ1000 እስከ 2000 ያህል ላንጉዌጅ ቋንቋ ያላት አህጉር ነች ተብላ ትታሰባለች። ይሄም የዓለም 1/3 ያህል የሚሆን ማለት ነው። ከዛም በተጨማሪ ከ75 በላይ የሆኑ ቋንቋዎች የሚነገሩባት አካባቢ እንደሆነች ተቀምጦልናል። ናይጄሪያ ብቻዋን እስከ 500 ላንጉዌጅ የሚደርስ ናይጄሪያ ውስጥ ብቻ እንደሚነገር ይታሰባል። አሁን የምንመለከተው እንግዲህ ላንጉዌጅ ፋሚሊ ብለን ነው የምንከፋፍላቸው። ኒገር ኮንጎ፣ ኒሎ ሳሃራ፣ አፍሮ ኤዥያቲክ ኮሻን እያልን እየከፋፈልን የምንመለከት ይሆናል ማለት ነው። ኒጀር ኮንጎ እንግዲህ አፍሪካ ውስጥ ላርጀስት ፋሚሊ ከሚባሉት ውስጥ አንደኛው ነው። በተለይ በዌስት ሴንትራል እንዲሁም ሳውዝ ኢስተርን አፍሪካ አካባቢ በስፋት ያለ ነው። ለሁለት እንደሚከፈል ወይም ደግሞ በዋነኝነት ለነዚህ ሁለት ቦታዎች እንደሚከፈል ባንቱ ላንጉዌጅ ወይም ደግሞ ሳውዘርን ሪጅን፣ እነዚህ ባንቱ ላንጉዌጅ የሚናገሩ ወይም ባንቱ ላንጉዌጅን የሚጠቀሙት ሳውዘርን ሪጅን አካባቢ ላይ ያሉት ናቸው። ነን ባንቱ የሚባሉት ደግሞ ሞሮፍ ወደ ኖርዘርን አካባቢ ያሉት የሚጠቀሙት ነው ማለት ነው። ፎር ኤግዛምፕል የኒጀር ኮንጎ ላንጉዌጅ ኤግዛምፕል ብንወስድ ስዋሂሊ የሚባለው ቋንቋ የኒጀር ኮንጎ አንድ ኤግዛምፕል ነው። 16 ሚሊዮን ያህል ኔቲቭ ፒፕሎች አሉት። ኔቲቭ ማለት ትክክለኛ የቋንቋ ኦሪጂናል ተናጋሪዎች። አሁን ለምሳሌ ኔቲቭ ኢትዮጵያንስ የምንባለው እዚህ ያለ ነውና እዚህ የምንኖረው። ውጭ ሀገር ደግሞ ያሉት እንደ ሰከንድ ላንጉዌጅ ወይም ደግሞ ለአማርኛ ቋንቋ ኔቲቮቹ እኛ ነን ወይም ደግሞ ኦሪጂናል ተናጋሪዎቹ። እንደ ሁለተኛ ደግሞ የሚናገር የውጭ ሀገር ዜጋ ሊኖር ይችላል አማርኛ የሚናገር። ዞሮ ዞሮ ግን ኔቲቮቹ ኦሪጂናሎቹ እኛ ነን ማለት ነው። ስለዚህ ኔቲቭ ማለት እንደዛ ነው። የዚህ ስዋሂል ቋንቋ 16 ሚሊዮን ያህል ኔቲቭ ቋንቋ ተናጋሪ ያለ እዚህ የስዋሂል 82 ሚሊዮን የሚሆኑት ደግሞ እንደ ሰከንድ ላንጉዌጃቸው እንደ ሁለተኛ ቋንቋ ማለት ነው። አሁን ለኛ አማርኛ የአፍ መፍጫ ወይም ደግሞ ማዘር ታንጋችን ነው። እንግሊሽ ወይም ደግሞ ሌላ ቋንቋ ደግሞ ሰከንድ ላንጉዌጅ ነው። እንደዛ ሁሉ ማለት ነው። ይሄ ስዋሂል ቋንቋ ከፍተኛ የሆነ አረቢክ ኢንፍሉዌንስ አለው። ከትሬድ ጋር በተያያዘ ከፍተኛ የሆነ የአረብ ኢንፍሉዌንስ አለው። እንዲሁም ደግሞ ሊንጓ ፍራንካ ኢስት ሴንትራል አፍሪካ ላይ እንደዚህ አይነት ኢንፍሉዌንስ አለው ማለት ነው። ከዛም በተጨማሪ ይሄ ስዋሂል ብቻ አይደለም የኒጀር ኮንጎ ኤግዛምፕል የሚሆነው እዚህ ጋር ሜንሽን ያደረግናቸው ዮሩባ የሚባለው ይሄ ቋንቋ ናይጄሪያ አካባቢ የሚነገር የኒጀር ኮንጎ ላንጉዌጅ ፋሚሊ የሆነ ነው። ኪሩንዲ ቡሩንዲ አካባቢ እነዚህ ሁሉ የሚነገሩ ናቸው ማለት ነው። ሊንጋላ ኮንጎ አካባቢ እዚህ ጋር እንደምታዩት ሌሶቶ እና ሳውዝ አፍሪካ አካባቢ የሚነገር ነው። ሾና ደግሞ ዚምባብዌ አካባቢ የሚነገር ነው። እነዚህ ሁሉ የኒጀር ኮንጎ ፋሚሊ ውስጥ የሚከተቱ ናቸው ማለት ነው። ሳውዝ አፍሪካ ኦፊሻሊ ሪኮግናይዝ 9 ባንቱ ላንጉዌጅስ ባንቱና ነን ባንቱ ብለን እንግዲህ አይተናል። የኒጀር ኮንጎ እንደዛ ተብሎ እንደሚከፋፈል እነዚህ ሁሉ እንግዲህ ባንቱ ላንጉዌጅ ተብለው ክፍፍል ውስጥ የሚገቡት እነዚህ ቋንቋዎች ናቸው ማለት ነው። ኔክስት ምናየው እንግዲህ ላንጉዌጅ ፋሚሊ አፍሮ ኤዥያቲክ ነው። አፍሮ ኤዥያቲክ እንግዲህ ከ200 እስከ 300 ያህል ቋንቋዎችን በውስጡ ወይም በስሩ የያዘ ነው። በተለይ ኖርዝ አፍሪካ እና ይሄ የአፍሪካ ሆርን አካባቢ ወይም ደግሞ ቀንድ አካባቢ ላይ በስፋት የሚነገር ቋንቋ ነው። ይሄ አፍሮ ኤዥያቲክ አብዛኛው ከአረብኛ ጋር ዝምድና ያለው ነው። በተለይ ይሄ አፍሮ ኤዥያቲክ የሚነገርባቸው ሀገራት ኢጂፕት፣ ቱኒዚያ፣ ሞሮኮ፣ አልጄሪያ፣ ቻድ፣ ሱዳን አካባቢ ላይ በብዛት ይነገራል ማለት ነው። ምክንያቱም እዚህ ጋር ያሉት አብዛኞቹ ሆርን አካባቢ ያሉ ናቸው ወይም ደግሞ ከአፍሪካ በኖርዝ ሳይድ ያሉ ናቸው ማለት ነው። ሌሎች ሜጀር ላንጉዌጆችም አሉ። በእኛ ሳይድ ብትሄዱ አማርኛ አለ፣ አፋን ኦሮሞ አለ፣ ሶማሊ አለ። እነዚህ አካባቢዎች እንግዲህ የኢትዮጵያ አካባቢዎች ናቸው። ይሄ አፍሮ ኤዥያቲክ የሚነገርባቸው ናቸው። በርበር ኢን ኖርዝ አፍሪካ፣ ሀውሳ ኢን ዌስት አፍሪካ እነዚህ ሁሉ እንግዲህ ይህን ቋንቋ ተናጋሪዎች ናቸው ማለት ነው። ኒሎ ሳሃራን ላንጉዌጅ ደግሞ ስንመለከት በውስጡ 80 ያህል ቋንቋዎችን የያዘ ነው። በተለይ በሴንትራል ኢስተርን እና ኖርዝ ኢስተርን አፍሪካ በስፋት የሚነገር ነው። ቻድ፣ ኡጋንዳ፣ ታንዛኒያ፣ ኬንያ፣ ኒጀር እነዚህ ሁሉ የዚህ ቋንቋ የሚናገሩ ናቸው። ፎር ኤግዛምፕል ተብሎ እዚህ ጋር ተቀምጧል። ይኸው ሉግባራ ኡጋንዳ ውስጥ፣ ዛርማ ኒጀር ውስጥ ያሉ ቋንቋዎች ናቸው ማለት ነው። ሌላ የምናየው እንግዲህ ኮይሰን ነው። ኮይሰን እንግዲህ ከላንጉዌጅ ፋሚሊ ውስጥ የሚመደብ ነው። በተመሳሳይ በውስጡ ከ40 እስከ 70 ላንጉዌጆች አሉ። ሞስትሊ ሳውዘርን አፍሪካ አካባቢዎች ላይ ይነገራል። እነዚህም ሳውዘርን አፍሪካ አካባቢዎች ቦትስዋና፣ ናሚቢያ፣ ሳውዝ አፍሪካ እንዲሁም አንጎላ እነዚህ ቦታዎች ላይ ኮይሰን ላንጉዌጅ በስፋት ይነገራል ማለት ነው። ይሄ ኮይሰን ላንጉዌጅ እስካሁን ካየናቸው ላንጉዌጅ ፋሚሊ ለየት የሚያደርገው ዩኒክ የሚያደርገው ምን መሰላችሁ? ክሊክ ሳውንድ ይጠቀማል። ክሊክ ሳውንድ ማለት ምን ማለት መሰላችሁ? ምላስን በመጠቀም የሚያወጡት ታውቋቸዋላችሁ ብዬ አስባለሁ። አነጋገራቸው ትንሽ ለየት ያለ ነው። እንደኛ ፎርማል የሆነ ትርጉም የሚሰጥ አይነት አወራር አይደለም የሚያወሩት። ምላስን ክሊክ በማድረግ ነው የሚያወሩት ማለት ነው በዚህ አካባቢ ላይ። ስለዚህ ለዚህ ክሊክ ሳውንዳቸው ፌመስ ናቸው ማለት ነው። ስለዚህ ስለ ላንጉዌጅ ፋሚሊ እነዚህን አይተናል። በዋነኝነት የት አካባቢዎች ላይ ዶሚኔት እንደሚያደርጉና ኤግዛምፕሎቻቸውን ላይ ትኩረት አድርጋችሁ ያዙ።